ጥር 6 2018 ዓ.ም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን በሶስት ምዕራፍ ወደ እናንተ የሚደርሰው የረቡዕ ምሽት የኢቲቪ 57 ዜናችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ግምገማ መድረክ መካሄድ ጀመረ። ምሁራን በኢትዮጵያ የብልጽግና ጉዞ ውስጥ የጎላ ተሳትፎ በማበርከት ከታሪክ ተወቃሽነት መውጣት እንዳለባቸው ተገለጸ። የአፋር ባህላዊ ሕግ ማድዓ በተባበሩት መንግስታት ድርጅት የትምህርት ሳይንስና ባህል ማዕከል ዩኔስኮ ለማስመዝገብ እየተሰራ መሆኑን የአፋር ክልል ባህል ወጣቶችና ስፖርት ቢሮ አስታወቀ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። በዘንድሮ ዓመት ምክክርና ምርጫ በአንድ ወቅት ላይ ይመጣል። ምክክር ኮሚሽኑን በአንድ በኩል እያስኬድክ ነው፣ በሌላ በኩል ደግሞ ምርጫውን እያስኬድን ነው። በዚህ ከቀውስ ምዕራፍ ውስጥ እየወጣን ለመምጣቱ በጣም አመላካች ነው ብያለሁ። ኢትዮጵያ ላይ እንደ ሀገር ሩል ኦፍ ዘ ጌም ሴት አድርገን ወደ ምርጫ ስንመጣ በተቀመጠው ህግ ነው የምንጫወተው። ምርጫ እንደሚታወቀው ፔሪዮዲክ ነው፣ በየ5 ዓመቱ ጠብቆ የሚመጣ ነው። ይህ ሀገራዊ ምክክር ግን ፔሪዮዲክ አይደለም። ምርጫ ሊያደርግ የሚችለው ወይ መንግስት ያስቀጥላል ወይ መንግስት ይቀየራል። ይሄ መንግስትን የማስቀጠል ነው ምርጫ፣ ያ ግን ሀገርን የማስቀጠል። ሌላስ የተጨመረ አጀንዳ ይኖር ይሆን? አሁን ቅንነት ነው ኢትዮጵያ ፖለቲካ ውስጥ በጣም ወሳኙ ነገር። ነገን ነው የምታስበው ወይንስ ዛሬ ጋር ባለው ነገር ላይ ተመርክዞ የፖለቲካ ትርፍን ነው የምታሰላው? በረሃ የሚያስወርድ ጫካ የሚያስገባ ችግር የለም፣ ግን በጠረጴዛ ዙሪያ የምንፈታው ግን ችግር አለ። ምን የሚሉ አስተያየቶችን እየሰማን ነው። ምርጫው ተቀዛቅዟል። እነዚህ ኃይሎች አስገድደው ኢትዮጵያ ውስጥ የሽግግር መንግስት ይመጣል የሚል ተስፋ ነበር። በምርጫ ሳይሆን የሆነ በመዋጮ ምናምን መንግስት ሲመሰረት እዛ ውስጥ ሚና ይኖረናል የሚል ትልቅ እምነት አለ። ወደ ምርጫ ሜዳ ሲገቡ ምን ይዤ ነው የሚቀርበው፣ ምንድነው ማተርፈው፣ ምን አይነት ስልት ነው የምጠቀመው የሚለውን ያስባሉ። ምርጫን ዲሞክራሲያዊ የሚያደርገው እኔ መንግስት ነው ብያለሁ። ምርጫን ዲሞክራሲያዊ የሚያደርገው አንድ ከመንግስት ጋር የሚፎካከሩ የፖለቲካ ፓርቲዎች፣ ሁለት ደግሞ በቀዳሚነት ህዝብ። በሌላ መንገድ መንግስታዊ ስልጣን እናገኛለን ብለው ሲጠብቁ ስለነበር አሁን በጣም እያዩ ሲመጡ በዛ መንገድ መንግስታዊ ስልጣን ማግኘት እንደማይቻል አውቀዋል። ግን ደግሞ ምርጫው ላይ ትርጉም ያለው እንቅስቃሴ ለማድረግ ደግሞ የረፈደባቸው ይመስለኛል። ሀሳባቸውን ለህዝብ የሚሸጡበት ከበቂ በላይ ፕላትፎርም አለ። ሀሳብ ካላቸው ከመንግስት የተሻለ ሀሳብ፣ የህዝብን ቀልብ መግዛት የሚችል ሀሳብ፣ ህዝብን ማሳመን ይኖርባቸዋል። ሀሳብ ካለሱ አብራችሁን ቆዩ ተመልካቾቻችን። የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ግምገማ መድረክ መካሄድ ጀምሯል። በመድረኩ የብልጽግና ፓርቲ ምክትል ፕሬዚደንትና ዋና ጽህፈት ቤት ኃላፊ አደም ፋራህን ጨምሮ የዘርፉ ኃላፊዎች፣ የሁሉም ክልሎችና ከተማ አስተዳደሮች፣ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊዎች እንዲሁም የፓርቲው ከፍተኛ አመራሮች ተገኝተዋል። መድረኩ የፓርቲው ስራዎች የሚገመገሙበትና የልምድ ልውውጥ የሚደረግበት፣ በየክልሉ ያለው የፖለቲካ ሁኔታ በጥልቀት የሚፈተሽበት፣ በሂደት የገጠሙ ተግዳሮቶችን ለመፍታት የሚያስችል አቅጣጫ የሚቀመጥበት እንደሆነም አደም ፋራህ ገልጸዋል። ለህዝብ ቃል የተገባውን በውጤታማነት ለመፈጸም የፓርቲ ስራዎች ቁርጠኝነት የሚታደስበት፣ በቀጣዩ ሀገራዊ ምርጫ የተያዙ ግቦች የሚፈተሹበት፣ በስኬት ከማጠናቀቅ አንጻር የሚታይበት መሆኑንም ነው ያስታወቁት። በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ መካሄድ የጀመረው የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ግምገማ መድረክ ዛሬን ጨምሮ ለቀጣዮቹ 3 ቀናት የሚካሄድ ይሆናል። ምሁራን በኢትዮጵያ የብልጽግና ጉዞ ውስጥ የጎላ ተሳትፎ በማበርከት ከታሪክ ተወቃሽነት መውጣት እንዳለባቸው ተገለጸ። የሀሳብ ባለቤቶች ምሁራን ናቸው የሚለው የመደመር መንግስት በሀገርና በትውልድ ግንባታ የማይተካ ሚና እንዳላቸውም ያምናል። ይመራደም በዚህ ጉዳይ ላይ ዝርዝር አለው።
እንደ ሻማ ቀልጠው ለሌሎች ብርሃን እንዲሆኑ ኢትዮጵያ ካላት አንጡራ ሀብት ቀንሳ በብዙ አስተምራቸዋለች። አውቀው ትውልድን እንዲያሳውቁ የእውቀት ባለቤት ያደረገቻቸው እነሱ ልጆቿ ደግሞ ጽንሰ ሐሳብን ወደ ተግባር ቀይረው የበለጸገች ኢትዮጵያን በመገንባት የሀገርን ውለታ እንዲመልሱ ትጠብቃለች። በትክክለኛው ምህዋራቸው ላይ ሲሆኑም ከችግር መውጫ መንገድን ያሳያሉ እንጂ ችግር ፈጣሪ የመሆን የቀሰሙት እውቀት የቆጠሩት ቀለም ፈጽሞ አይፈቅድላቸውም። ለሀገርና ለወጡበት ህዝባቸው የሚያስቡ ምሁራን እንዲያ ናቸው። ምሁር ሀገሬ ለኔ ምን አደረገችልኝ ሳይሆን ለሀገሬ እኔ ምን አደረኩላት ብሎ ይጠይቅና የሱ የማድረግ ሚናን ለኢትዮጵያ በመስራት እንዲመለስ ያደርጋል። ከሰሩ ትልቅ ሚና አላቸው። ካልሰሩ የሚቆጫቸው የታሪክ ወቀሳ አለባቸው። ምሁራን ትውልድ የሚያንጹ ናቸው። ሀገር የሚገነቡ ናቸው። አጥንተው ክፍተት ለመንግስት የሚያመላክቱ ናቸው። ምሁራን የትናንትን ከዛሬ ጋር የዛሬን ዓለም ከደረሰበት ጋር ፓተርኑን ጠብቆ አስማምተው እንዲሆነው ሲሄድ እዚህ ይደርሳል። ይሄንን ካላየ እዚህ ጋር ይሰናከላል ብሎ መሰናከያውንም መሻገሪያውንም ለመንግስትም ለትውልድም የሚያሳዩ ናቸው። በምሁራን የታነጸ ትውልድ ዘመኑን እየዋጀ ይዘልቃል። በምሁራን የተገነባ ሀገርም ለፈተና የማይበገር ሆኖ በእድገት ምህዋር ላይ ዘመናትን ይሻገራል። ዳር ቆሞ ከተመልካችነት እኔ ምን አገባኝ ከሚል ራስን አግልሎ የጋን መብራት ልሁን ከሚል ውስንነት ይልቅ ምሁራን በሀገር ግንባታ ሂደት ንቁ ተሳታፊ ሲሆኑ ሚናቸው የገዘፈ ነው። የበለጸገች ሁለንተናዊ ሉዓላዊነቷ የተጠበቀ ብሎም በጥናትና ምርምር የተደገፉ ጠንካራ ተቋማት ያላት ኢትዮጵያን ለማድረግ የሚኖራቸው አስተዋጽኦም ምሁራን የራስን ሀገር በራስ የመገንባት ይሆናል። ይህች ሀገር ለኔ ናት፣ ለልጆቼ ናት፣ ለነገ ናት። ምን አይነት እንገንባ፣ ምን አይነት ሀገር እንገንባ? የምንገነባት ሀገር እንደ ትናንት የምታባላን በነጠላ ትርክት ላይ ሆና ተገንብታ የምታባላን፣ የምታገዳድለን፣ የምታጨራርሰን ሳይሆን ከነጠላ ትርክት ውስጥ ወጥታ የወል ትርክትን አጎልብታ እዛ ላይ ቆማ ለልጆቻችን የተመቸች እንድትሆን በሚል በጥናትና ምርምሮቻቸው በማስተማር ሙያቸው በየህዝብ በሚያገኙት የህዝብ መድረካቸው ተሰሚነት ስላላቸው ይህ ህብረተሰብ በአንጡራ ገንዘቡ ያስተማራቸው ስለሆነ የኔ በሀብቴ ያስተማርኩት ብሎ ስለሚያየኝ እኔን ሀገርን በመገንባት ትውልድን በማነጽ ውስጥ የኔ ሚና አይተኬ ነው። በሀገር ግንባታ ጉዞ ውስጥ ሐሳብ የለውጥ ኃይል ነው። ምሁራን ደግሞ የለውጥ ወኪሎች ናቸው። ምሁራን ሐሳብን ወክለው በፖለቲካና በኢኮኖሚ አውድ እንዲሁም በሰዎች መስተጋብር ውስጥ የሐሳብ ወኪል ሆነው ሊንቀሳቀሱም ይገባል። ከሰፈር አስተሳሰብ የተሻገረ ከኔነት ያለፈ የጋራ አመለካከት እንዲኖር በማድረግ በኩል ትልቅ ዕድል በእጃቸው አለ። ምሁራን በኢኮኖሚ በማህበራዊ እንዲሁም በፖለቲካዊ ዘርፎች ከራሱ አልፎ ለሀገር አስተዋጽኦ ሊያደርግ የሚችል ዜጋን ለማፍራትም ሚናቸው የጎላ ነው። በዚህ በኩልም የሐሳብ ባለቤቶች ምሁራን መሆናቸውን የመደመር መንግስት ያምናል። የኢትዮጵያ መንግስት ለኢትዮጵያ ብልጽግናን ይመኛል። ለኢትዮጵያ ብልጽግናን ሲመኝ የኢንተሌክቹዋል ሊደርስ የሐሳብ መሪ መሆናቸውን ያምናል። የኢንተሌክቹዋል ሊደርስ ዋናው ዘር ያለው እነሱ ጋር መሆኑን ያምናል። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ግን ጌጡ እንደሚባለው ሁሉ የኢትዮጵያን ብልጽግና ለማረጋገጥ ሁሉም በየሚናው ተደምሮ መስራት ግድ ይላል። ሀገር የሚገነባውም በተናጠል ሳይሆን በሁሉም ተሳትፎ በመሆኑ የመደመር እሳቤ እየተተገበረ ያለውም ለዚሁ ነው። በሆሮ ጉድሩ ወለጋ ዞን በዚህ ዓመት በ86 ሺህ ሄክታር መሬት ላይ የተፋሰስ ልማት ስራ እንደሚከናወን የዞኑ ግብርና ጽሕፈት ቤት አስታወቀ። በዞኑ ከዚህ ቀደም በተሰራው የተፋሰስ ልማት በጎርፍ ታጥቦ የነበረና በቂ ምርት ሳይሰጥ የቆየን አካባቢ በማልማት ውጤት መገኘቱም ነው የተገለጸው። ዛህራ መሐመድ ዝርዝር አላት።
በኢትዮጵያ በተለያዩ አካባቢዎች የሚከናወኑ የተፋሰስ ልማት ስራዎች የተራቆቱ መሬቶች እንዲያገግሙ የግብርና ምርታማነት እንዲጨምርና የተፈጥሮ ሀብቶች እንዲጠበቁ እያስቻለ ነው። በሆሮ ጉድሩ ወለጋ ዞንም ለ60 ቀናት የሚቆይ የተፋሰስ ልማት ስራ በዞኑ 12 ወረዳዎች ተጀምሯል። የተፈጥሮ ሀብት ልማት እንክብካቤና ጥበቃ ለሀገር ከፍታ በሚል መሪ ሀሳብ በዞኑ የተጀመረው የተፋሰስ ልማት ስራ የተለያዩ የህብረተሰብ ክፍሎችን ያሳተፈ ነው። በዞኑ ከዚህ ቀደም በተሰራው የተፋሰስ ልማት በጎርፍ ታጥበው የነበሩና በቂ ምርት የማይሰጡ አካባቢዎች ላይ ለውጥ መገኘቱን የአበይ ጮመይ ወረዳ ነዋሪዎች የገለጹ ሲሆን ይህን ውጤታማ የተፋሰስ ልማት ስራ ለማስቀጠል እየሰሩ ስለመሆኑ ተናግረዋል። ፋይዳንሳ ጉዳዳ የተፋሰስ ልማት ስራው ያለው ጠቀሜታ ብዙ ነው። ለቀጣዩ ትውልድ በህብረት የማልማትን ስራ ባህል እያስተማርንበት ነው። ይህ የምናለማው መሬት በየጊዜው የተሻለ ጥበቃ ከተደረገለት ደጋግሞ ምርት የመስጠት እድሉም ሰፊ ነው። ኩኖንሳ ሚሶማ ሱራራት ከዚህ ቀደም በዚህ የተፋሰስ ስራ ላይ በምንችለው መልኩ ስንሳተፍ ቆይተናል። ዘንድሮም በተሻለ መልኩ በማልማት አካባቢያችንን ምሳሌ ለማድረግ እንሰራለን። ላፍኒ ቶኮ ሀጲ ይወጣ የተራቆተን መሬት ዳግም ብንቆፍረው ያሰብነውን ያህል ምርታማነት አይኖረውም። አካባቢውን በሚፈለገው ልክ ማልማት ይጠበቅብናል። ከዚህ ቀደም በፍላጎታችን ልክ ነበር የምንሰራው። አሁን ግን ለግብርና ምርታችንም ሆነ ለከብቶቻችን ያለውን ጥቅም ስለተረዳን በርትተን እንሰራለን። የአበይ ጮመን ወረዳ የግብርናና መሬት ልማት ጽህፈት ቤት ኃላፊ ኃይሉ ብሩ ለ60 ቀናት በወረዳው የተፋሰስ ልማት ስራ የሚሰራባቸው ቦታዎች የተለዩ መሆናቸውን ገልጸው በልማት ስራው ላይ ሁሉም እንዲሳተፍ ጥሪ አቅርበዋል። አደኖ በረከናቲኑ ህብረተሰቡ የተፋሰስ ልማት ስራዎችን ጥቅም በተግባር እያስተዋለ ነው። በዚሁ አግባብ ዛሬ የጀመርነው ዘመቻም በቀጣይ 60 ቀናት ውስጥ የሚቀጥል ነው። በመሆኑም ከዚህ ቀደም የተገኘውን ጥቅም መሰረት በማድረግ ሁሉም የህብረተሰቡ ክፍል በንቃት ሊሳተፍ ይገባል። የሆሮ ጉድሩ ወለጋ ዞን የግብርና ጽህፈት ቤት ኃላፊ ፍቃዱ ተፈሪ በበኩላቸው በዞኑ በ86000 ሄክታር መሬት ላይ የተፋሰስ ልማት ስራ ለመስራት ታቅዶ ወደ ስራ መገባቱን ገልጸዋል። አካ ጎድነ ኬኛቲስ በዞናችን ባሉ 12 ወረዳዎች ይህን የተፋሰስ ስራ ለመስራት እቅድ ይዘን እየሰራን ነው። ህብረተሰቡ ይህ የተፋሰስ ስራ በማሳው ላይ ያመጣውን ለውጥ ስላየ ተሳትፎ እያደገ ነው። ሆኖም ግን እቅዳችንን ለማሳካት ርብርቡ ተጠናክሮ መቀጠል አለበት። ዘገባው የሆሮ ጉድሩ ወለጋ ዞን ኮሚኒኬሽን ጽህፈት ቤት ነው። በኢትዮጵያ ባለፉት ዓመታት የተተገበሩ ሀገር በቀል የማክሮ ኢኮኖሚ ማሻሻያዎች ሁሉንም ተጠቃሚ የሚያደርግ አካታች ፋይናንስ ስርዓት እንዲዘረጋ መሰረት ሆኗል። የተዘረጉት የፋይናንስ አገልግሎቶችም ለኢንቨስትመንት መስፋፋትና ለኢኮኖሚ እድገት አስተዋጽኦ እንዲያደርጉ አስችሏቸዋል። ባየ ሙላት ተጨማሪ ዘገባ አለው። ባለፉት ዓመታት መንግስታት የተከተሏቸው መንግስት መራሽ የኢኮኖሚ ፖሊሲዎች የግሉን ዘርፍ ሰፊ የፋይናንስ ፍላጎት ወደ ጎን በመተው በዋናነት የመንግስትን ብሔራዊ ጉዳዮች ለመፈጸም የሚተጉ እንደነበር ይገለጻል። ይህ ፖሊሲ የማክሮ ኢኮኖሚ መዛባትና በፍጥነት የሚጨምር መቆሚያ የሌለው የዋጋ ንረትን የመሳሰሉ ስር የሰደዱ ኢኮኖሚያዊ ችግሮችን ተክሎ አልፏል። ከ2011 ዓ.ም ጀምሮ የተተገበሩ የማክሮ ኢኮኖሚ ማሻሻያዎች ይህንን የተዛነፈ የኢኮኖሚና የፋይናንስ ስርዓትን ያረመ እንደሆነ የኢትዮጵያ ብሔራዊ ባንክ ይገልጻል። ሁሉንም የማህበረሰብ ክፍል ተጠቃሚ የሚያደርግ አካታች የፋይናንስ ስርዓት መዘርጋቱም የማሻሻያው ውጤት ሆኖ የሚገለጽ ሲሆን ከወለድ ነፃ የባንክ አገልግሎት እድገት ለዚህ ተጠቃሽ ነው። አዳዲስ ምርቶች ለምሳሌ የኢንተረስት ፍሪ ባንክ የምንለው ኢስላሚክ ባንክ የሚባል ከወለድ ነፃ ባንክ ያደገበት መጠን በጣም የሚገርም ነው። አሁን ዲፖዚቱ ከ400 ቢሊዮን በላይ ሞቢላይዝ ማድረግ ችሏል። እንደምታውቀው 9 ያክል ባንኮች ቢኖሩም ሁሉም ባንኮች ብዙዎቹ በመስኮት የተለየ መስኮት ከፍተው እያስተናገዱ ነው። ቀጥለን ደግሞ የኢንተረስት ፍሪ ኢንሹራንስ፣ ሌሎች ለዜጎቻችን በሃይማኖታቸው ምክንያት እንደዚህ አይነት ባንክ አገልግሎት የሚፈልጉት የተሻለ ነገር ለማምጣት እየሰራን ያለ ነው። የማክሮ ኢኮኖሚ ማሻሻያው የፋይናንስ ዘርፉ ዘንግቷቸው ለነበሩ የኢኮኖሚ አውታሮች አዳዲስ የፋይናንስ አገልግሎቶችንም ያመጣ ነው። አነስተኛ ይዞታ ያለው አርሶ አደር የብድር አገልግሎት የሚያገኝበት የግብርና ፋይናንስ ስትራቴጂም በኢትዮጵያ ብሔራዊ ባንክ እየተዘጋጀ ነው። ግብርና በአግባቡ ፋይናንስ ካልተደገፈ የምናስበውን ነገር ሊያመጣ አይችልም። ለዚህ ነው አሁን ናፌር የሚባል ትልቅ የግብርና ፋይናንስ ኢኒሼቲቭ ይዘን እየወጣን ነው። ይሄ በአርሶ አደሩ አርብቶ አደሩና በባንከሩ መካከል ያለውን የመረጃ ክፍተት የሚሞላ የስጋት መጠን የሚቀንስ
አርሶ አደሩ አይመልስም የሚል ሰብ ያለው ግን የምክሮ ባንኮች እንደሚነግሩ ከየትኛውም ተበዳሪ በላይ የሚመልሰው አርሶ አደሩ ነው። የፋይናንስ ዘርፉ የዲጂታል ምህዳር በፍጥነት መስፋፋትም ሌላው የኢኮኖሚ ማሻሻያው ያስገኘው እድል ነው። የዲጂታል ባንክ አገልግሎት መስፋፋት ብዙዎችን ወደ ባንክ መረብ በማስገባት አካታችነትንም ተደራሽነትንም ያሰፋ መሆኑን በዘርፉ ባለሙያዎች ይገለጻል። በዲጂታል መንገድ ብድርን በተለይ ደግሞ ኮላተራል በዲያሎን ኮላተራል የማይጠይቁ የብድር አይነቶችን ለማስፋፋት እየተደረገ ያለው ነገር በጣም ውጤታማ የሆነና ብዙዎችን ተደራሽ እያደረገ እንደሆነ አንዳንድ ዳታዎችም ያመለክታሉ። እንግዲህ በተለያዩ ባንኮች የተጀመሩ ኢኒሼቲቮች አሉ። በቴሌ ብርም የሚሰጠው እንደዚሁ አገልግሎት እንዲሁ ብዙዎችን ኢን ሚሊየንስ ተጠቃሚ እንዳደረገ የሚታይበት ነው። የፋይናንስ ዘርፉ ከብዙዎች በቁጠባ የተሰበሰበ ገንዘብ ለጥቂቶች ኢንቨስትመንት ብቻ ይውላል በሚል ይወቀስበት የነበረውን አገልግሎቱን በዲጂታል ተደራሽነቱ ወደ ብዙሃን ተጠቃሚነት አምጥቷል። ይህ ደግሞ ሀብትን ወደ ፋይናንስ ስርዓቱ በማስገባት ለኢንቨስትመንትና ለኢኮኖሚ እድገት እርሾ እንደሚሆን ይጠበቃል። የፋይናንስ ምህዳሩ በጣም በሰፋ ቁጥር ዲፕ እየሆነ በመጣ ቁጥር የበለጠ የኢኮኖሚው እየተቀጣጠለ እየተስፋፋ ኢንቨስትመንት እየተስፋፋ ነው የሚሄደው። ወርልድ ባንክ እንኳን በ2025 ባወጣው ዳታ መሰረት ከጂዲፒው አንጻር ለፕራይቬት ሴክተሩ የተሰጠው ብድር ምን ያህል ነው ብለን ስናወዳደር 24% ነው። ይሄ በጣም አነስተኛ። የሚሰጠው ብድር ደግሞ እንዲያድግ የፕራይቬት ሴቪንጉ ምን መሆን አለበት? ማደግ አለበት። ያን ለማድረግ ደግሞ ፋይናንሻል ኢንክሉዥኑ የበለጠ መጠናከር አለበት። ወደ ፎርማል የፋይናንስ ሴክተሩ የሚመጣው ተቀማጭ ገንዘብ ማደግ አለበት፣ መጨመር አለበት። በኢትዮጵያ በተከታታይ የተተገበሩ የኢኮኖሚ ማሻሻያዎች የፋይናንስ ዘርፉን መረጋጋትና እድገት ለማረጋገጥ የሚጠበቅባቸውን ውጤት እያስገኙ መሆኑም ተገልጿል። በመደመር መንግስት በግብርናው መስክ ያለውን ሀብት በመጠቀም የኢኮኖሚ እድገትን ለማስመዝገብ የተሰሩ ስራዎች ከፍተኛ ለውጥ የተመዘገበባቸው ናቸው። የሚታረስ መሬትን አቅም በመጨመርና ዓመቱን ሙሉ ትርፍ እንዲገኝ በማድረግ ማህበረሰቡን ተጠቃሚ እያደረጉም ይገኛሉ። ዋለልኝ ታምር ዝርዝር አለው። የምግብ ዋስትናን ለማረጋገጥ ታሳቢ ተደርጎ በስፋት ተግባራዊ እየተደረገ ያለው የስንዴ ልማት የአርሶ አደሩን ሕይወት እየለወጠ ይገኛል። በተለያዩ የሀገሪቱ አካባቢዎችም ከዚህ በፊት ወደ ልማት ያልገቡ የእርሻ መሬቶችን በመጠቀም ስንዴን በክረምትም ሆነ በበጋ ወቅቶች ማልማት ተችሏል። የስንዴ ልማት ከጊዜ ወደ ጊዜ ምርታማነቱ እያደገ አርሶ አደሩንም ሆነ ህብረተሰቡን ተጠቃሚ አድርጓል። በሸገር ከተማ አንዶዴ ወረዳ የሚገኙ አርሶ አደሮችም ከዚህ እንደምንከታተለው በበጋ የስንዴ ልማት በመሳተፍ ከራሳቸው አልፎ ኢኮኖሚያቸውንም እንዳሳደገው ተረድተናል። ከዚህ በፊት ወደ ምርት ያልገቡ ቦታዎችን በማልማት ራሳቸውንና ሌላውንም ማህበረሰብ መጥቀም እንደቻሉ ነው አርሶ አደሮቹ የሚገልጹት። ድሮ እንደዚህ አይነት እንትን የለንም፣ ልምድም የለንም። አሁን ከጊዜ በኋላ አርሶ አደሩ ይህን ስንዴ እያመረተ ትምህርት እየተሰጠን ከወረዳ ትምህርት እየተሰጠን ይሄ ስንዴ በ2012 13 አካባቢ ነው የጀመርነው። ያኔ ስንጀምር ይሄና ለሰፋ አይደለም። በትንሹ አርሶ አደሩ እየለመደ ጥቅሙንም እያየ ሲሄድ አርሶ አደሩ አሁን ይህን ስፋቱን እያያችሁ ነው። እንደዚህ መስራቱን ጀመር። እንደዚህ ስንዴ ሰርተን አናውቅም፣ ግን አሁን ለምደ በብዛት መዘራት ጀመረ። ምግብም እሱ ነው፣ ዳቦም እንበላለን። የተረፈ ወደ እንትን ይሸጣለን። ጥቅማችን ቆንጆ ነው። በተለያዩ አካባቢዎችም አርሶ አደሩ ስንዴን ለማምረት ዘመናዊ መሳሪያዎችን ተጠቅሞ በአደረጃጀት በመስራት ምርትና ምርታማነቱ እንዲጨምር አስችሏል። በብዛት ትራተር ነው የምንጠቀመው። ትራተር በራሳችንን ብር ቢሆንም ይመጣል። ይሄ ሲደርስ ደግሞ ኮምባይነር አለ። በኮምባይነር ነው የምናሳጭደው። ኮምባይነር ይመጣል። ከካቻምና አምና አሁን በጣም ምርጥ ነበር። ሰው እሱን አይቶ ነው አሁን ዘንድሮ ይሄ እንደዚህ መስራት ፍላጎቱ ውስጡ ያደረው ማለት ነው። በስንዴ ውጤት 6 ትራክተሮች ይሄንን ስራ ሲሰሩ አንድ ላይ መጥቶ ነው የሚሰሩት። አንድ የተጠቃሚነት ነው። ሁለተኛ አርሶ አደሩ መቆጠብ ጀምሯል። ብር አካውንቱ ላይ ብር ኖሯል ማለት። ድሮ መሬቱን ሽጦ ሌላ ሰው መጥቶ ያርሳል፣ እሱ ያንን ይዞ ይሄዳል። አሁን እሱ ቀርቷል። አሁን ከራሱ ተርፎ ለገባ ማቅረብ ጀምሯል። ለገባ ስንዴ ማለት እንደ አንድ ክራቴራ አርሶ አደሩን የሚለውጥ ከሳር ቤት ወደ ቆርቆሮ መጥቷል። ኢኮኖሚው
ጨምሯል ማለት ነው። በግብርናው ዘርፍ መልማት የሚችሉ መሬቶችን በማልማትም የስንዴንና የሌሎችንም ሰብሎች ምርት ለማሳደግ በሚደረገው ጥረት የዜጎችን የምግብ ዋስትና በማረጋገጥ ውጤት እየታየበት ነው። መሰረታዊ ከምንሰራቸው ስራዎች አንዱ ከዚህ በፊት በተለያዩ ምክንያቶች መልማት ሲችሉ ሳይለሙ የቆዩ መሬቶችን ወደ ልማት ማስገባት ነው። የውሃ ሀብቱንና ያልታረሰውን መሬት ከሰው ጉልበት ጋር በማቀናጀት ምርትና ምርታማነትን ማሳደግ አንዱ የትኩረት አቅጣጫችን ነው። ሩዝን፣ ስንዴን፣ የተለያዩ ሰብሎችን ምርቱን ከመጠቀም ባለፈ ማሳ ላይ አልምቶ ከመጠቀም አኳያ የሰብሉን ቡቃያም ምንነቱን ማየት የተለመደ አልነበረም ማለት ነው። አሁን ግን እየተደረገ ባለው እንቅስቃሴ ውጤታማ በሆነ መልኩ የበቆሎ እርሻን፣ የሩዝ እርሻን እንደዚሁም ደግሞ የስንዴ ጅምር እንቅስቃሴዎችን አይተናል። ይሄ የምግብ ዋስትናችንን ለማረጋገጥ የምናደርገውን ጥረት በእጅጉ የሚያሳካ ነው። በዚህም ስንዴና በሌሎች ምርቶች መንግስት የሀገሪቱን እድገት ለማረጋገጥ የግብርናውን ጨምሮ በተለያዩ ዘርፎች የተመዘገቡ ስኬቶች ምኞት ብቻ ሳይሆን እንደሚቻል የሚያሳዩ መሆናቸውን የሚያመለክቱ ናቸው። ላለፉት ጥቂት ዓመታት በ2-3 ሲዝን የማረስን ልምምድ አስፋፍተናል። በተለይ በጋ የማረስ ባህል እየሰፋ መጥቷል። እየተገኘ ያለው ምርትም በጣም ከፍተኛ ነው። ይህ ግን በቂ አይደለም። ግብርና በባህሪው የኢንዱስትሪ ግብአት ስለሆነ ለኢንዱስትሪው አስቻይ የግብአት ኢንቫይሮንመንት መፈጠሩ ማረጋገጥ አለብን። አርሶ አደሩ ያለውን መሬት ውሃና ጉልበቱን በማቀናጀት ዘመናዊ መሳሪያዎችን በመጠቀም ራሱን በምግብ ከመቻል ባለፈ ኢኮኖሚ ተጠቃሚ መሆን እንደቻለ በስንዴው ልማት ታይቷል። በኢትዮጵያ ከተማን ከከተማ እንዲሁም የገጠር ቀበሌዎችን የሚያስተሳስሩ በርካታ አዳዲስ የመንገድ መሰረተ ልማቶች ተገንብተዋል። የጉዞ ጊዜን ማሳጠር ማለት ደግሞ ንግድና አገልግሎትን በተሻለ አግባብ ተደራሽ ማድረግ ነው። ይህም ዜጎችን ወደ ተሻለ ነገ የሚወስድ ቁልፍ የለውጥ አብነት ነው። ከኢትዮጵያ ቴሌቪዥን የምዕራፍ 1 ኢቲቪ 57 ዜናዎቻችን እንደቀጠሉ ናቸው። በኦሮሚያና ቤኒሻንጉል ጉሙዝ ክልሎች አጎራባች ዞንና ወረዳዎች ተፈናቃዮችን መልሶ ማቋቋም በሚቻልበት ዙሪያ በነቀምቴ ከተማ ውይይት ተካሄደ። በአጎራባች አካባቢዎች ያሉ ተፈናቃዮችን ወደ ቀያቸው መመለስና ልማት እንዲፋጠን እንደሚሰሩ የውይይቱ ተሳታፊዎች ገልጿል። ለኢትዮጵያ ዜና አገልግሎት ዘገባ ሳምሶን ገሉ። በኦሮሚያ ቤኒሻንጉል ጉሙዝና ጋምቤላ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽሕፈት ቤት አዘጋጅነት በግጭት አፍታትና ተፈናቃዮችን መልሶ ማቋቋም በሚቻልበት ዙሪያ የኦሮሚያና ቤኒሻንጉል ጉሙዝ ክልል አመራሮች፣ አጎራባች የዞንና ወረዳ የስራ ኃላፊዎች እንዲሁም የጸጥታ አካላት፣ የሀገር መከላከያ ሰራዊት አባላትን ያሳተፈ ውይይት በነቀምቴ ከተማ ተካሂዷል። የጽሕፈት ቤቱ ኃላፊ አቶ ፊሮምሳ ሰለሞን በአጎራባች አካባቢዎች ሰላምና ልማት እንዲጠናከር የተለያዩ ውጤታማ ተግባራት መከናወናቸውን አንስተዋል። የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊ ኮሚሽነር አራርሳ መርዳሳ በበኩላቸው በክልሎቹ የጋራ ጥረት የተወሰዱ እርምጃዎች አካባቢው ሰላም የሰፈነበትና የልማት ስራዎች እንዲቀጥሉ ምቹ ሁኔታ የፈጠረ መሆኑን ተናግረዋል። ራሳችን ኃላፊነት ተቀብለን መከላከያችን ከዚህ ወጥቶ ሌላ ስራ ሀገራዊ ጉዳይ ላይ እንዲረባረብ በክልላችን ብሎም በጎረቤት ክልሎችን ወረዳዎችንም አስተባብረን ቀሪው ጠላት እንዲደመሰስ ከህዝቡ እንዲነጠል እናድርግ። ሁለተኛ በህዝብ ስም የሚሰሩ ለዚህ ህብረተሰቡን የሚያጋጩ ኃይሎችን እናጋልጥ። ሶስተኛ ህዝባችን የሁለቱም ክልል አንድ ህዝብ ነው፣ ወደ ቀዬው እንዲመለስ እናድርግ። አስፈላጊውን ነገር እናድርግ ብለን ነው ዛሬ መድረክ የፈጠር ነው። የውይይቱ ተሳታፊዎች በበኩላቸው በአጎራባች አካባቢዎች ያለውን ሰላም በጋራ በመጠበቅ ልማትን ለማፋጠን እንዲሁም ተጀምሮ ያለውን ተፈናቃዮችን ወደ ቀያቸው የመመለስ ስራን አጠናክረው እንደሚቀጥሉም ገልጸዋል። የተጀመሩ ነገሮች ጥሩ ነው። በተለይ ደግሞ በዛሬ መድረክ ላይ ትልቅ ነገሮች፣ ትልቅ ተስፋዎች ታይቶኛል። እውነት ለመናገር ትልቅ ተስፋዎች ታይቶኛል። አምና በሰራነው ስራ ወደ ግዳያና የልሙ በዛ በኩል የነበረውን ችግር ፈተናል ማለት ነው። የቤኒሻንጉል ጉሙዝ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ኢሳም ኢየሱፍ በበኩላቸው ተቀራርቦ መስራትና በየጊዜው የሚያጋጥሙ ችግሮችን በዘላቂነት መፍትሄ ለመስጠት የህግ ማስከበር ስራዎችን በተቀናጀ መልኩ መፈጸም እንደሚገባም ተናግረዋል። ከዛሬ ከአሁኑ መድረክ ጀምሮ ሲመለስ በተነሱ ጉዳዮች ላይ ምን ሄጄ ልስራ የሚለውን መውሰድ አለብን። በዋነኝነት የተፈናቃይ ጉዳይን በተመለከተ ትኩረት አድርገን የምንሰራው አንዱ ስለሆነ
ከዚህ እንደተመለስን የተፈናቃይ የተያዙ ቤቶችን ማስለቀቅ ይኖርብናል። የተጀመረውን ሰላም ለማስቀጠል በአካባቢው የሚንቀሳቀሱ ጸረ ሰላም ኃይሎችን በጋራ መዋጋት እንደሚገባም ተጠቁሟል። ዋና ድርሻ ምንድነው? አንደኛው በአካባቢ ያለውን ተወደደም ተጠላም ይሄን የተደራጀ ኃይል ማጥፋት ነው። ሌላው መሰረተ ልማቶች እንዳይደናቀፉ ከአካባቢው የጸጥታ ኃይል ጋር በጋራ መስራት ነው። በሶስተኛ ደረጃ አሁንም እየተጓተተ ያለ ሚሊሻም ካለ ልታሰለጥኑ የምታስቡት ያንን ማደራጀትና ወደ ስራ ማስገባት ነው። በውይይት መድረኩ ላይ የሁለቱ ክልል የዞኖችና የወረዳ አመራሮች እንዲሁም የጸጥታ አካላት ተሳትፈዋል። የአፋር ባህላዊ ሕግ ማድዓ በተባበሩት መንግስታት ድርጅት የትምህርት ሳይንስና ባህል ማዕከል ዩኔስኮ ለማስመዝገብ እየተሰራ መሆኑን የአፋር ክልል ባህል ወጣቶችና ስፖርት ቢሮ አስታወቀም። ማድዓ የአፋር ሕዝብ ፍትህና ዳኝነት የሚሰጥበት ለዘመናት ሲተዳደርበት የቆየ ባህላዊ ስርዓት ነው። በአፋር አሁንም አብዛኞቹ አቤቱታዎችና ችግሮች የሚፈቱት ማድዓ በተሰኘው ባህላዊ የህግ ስርዓት መሆኑን ቢሮ አስታውቋል። ማድዓን በዩኔስኮ ለማስመዝገብ መረጃ ለመሰነድ ያለመ ህዝባዊ ኮንፈረንስም ከየካቲት 3 እስከ የካቲት 5 2018 ዓ.ም ድረስ በሰመራ ከተማ ሊካሄድ መሆኑን ነው የቢሮ ኃላፊ ሐሚድ ዱላ በሰጡት መግለጫ ያስታወቁት። ከየካቲት 3 እስከ 5 ድረስ በአፋር ባህላዊ ህግ ማድዓ ወይም አፋር ዙሪያ በአፋር ክልል ዋና ከተማ ሰመራ ላይ ታላቁ ህዝባዊ ኮንፈረንስ ለማካሄድ ዝግጅቱን ጨርሰን እንገኛለን። ኢትዮጵያና ጅቡቲ ሁለቱም መንግስት ኮንፈረንሱን በጋራ ለማስኬድ ዝግጅቱ ጨርሰን እንገኛለን ማለት ነው። የዚህ ኮንፈረንስ ዋናው ዓላማ ማድዓ ወይም አፋሬ በጋራና በመደበኛ ሁኔታ የማሳነድ ሂደቱን ጠንስሰን መበጀት እና እንዲሁም በዩኔስኮ ከማይዳሰሱ ቅርሶች ለማስመዝገብ ሂደቶችን ማሳለጥና ከዚህም የዚሁ በዋጋ ከማይተመኑት ሀብት ለቀጣዩ ትውልድ ለማቆየት ነው ዋናው ዓላማ። ማድዓ በኢትዮጵያ ጅቡቲና ኤርትራ በሚኖሩ አፋሮች ዳኝነት የሚሰጥበት ስርዓት በመሆኑ በኮንፈረንሱ የኢትዮጵያና የጅቡቲ መንግስት ተወካዮች፣ የሀገር ሽማግሌዎች፣ የጎሳ መሪዎች እንዲሁም ባህል አዋቂዎች እንደሚሳተፉ የአፋር ቋንቋ ባህልና ታሪክ ጥናትና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር ሀቢብ መሐመድ ገልጸዋል። እንደ ሪፖርተራችን ባየሙላት ዘገባ ማድዓ በዩኔስኮ ከተመዘገበ ባህሉን ጠብቆ ለማቆየትና የቱሪስት ፍሰትን ለመጨመር ፋይዳ እንደሚኖረውና የሀገራቱን ትስስርም እንደሚያጠናክር ተናግረዋል። ሁለቱም ሀገራት የሚያስተሳስር ባህላዊ ህግ ነው። መጀመር ጅቡቲም ወንድማማችነትን የሚያረጋግጥ አንድነትን፣ የጋራ ተጠቃሚነትን፣ የጋራ አንድነትን የሚያረጋግጥ ነው። ሀብቱ ተመዘገበ ሲባል ሶስቱም ሀገራት የሚጋሩት ሀብት በመሆኑ የጎረቤትን ቀጠናዊ ትስስሩን የበለጠ የሚያጠናክር ነው የሚሆነው። በግብርና ዘርፍ የተሰማሩ የግል አልሚዎች ከፍጆታ አልፈው ለገበያ የሚውሉ ምርቶችን በማምረት ለምግብ ዋስትና መረጋገጥ ሚናቸውን እየተወጡ ነው። የግል አምራቾች ለአማራ ክልል ኦሮሞ ብሔረሰብ አስተዳደር ከሚሴ ከተማ ላይ በፍራፍሬና በሌሎችም የሰብል ልማት ስራዎች ተሰማርተው ውጤታማ ሆኗል። ሳሙኤል ወርቃየው ዝርዝር አለው። ይህ በቃ የሚቀጥለው ወር ላይ ወደ ሽያጭ ይደርሳል። አቶ ግርማ ታደሰ ይባላሉ። ትውልድና እድገታቸው በአማራ ክልል ኦሮሞ ብሔረሰብ አስተዳደር በከሚሴ ከተማ ነው። በግብርና ስራ ሰፊ ምርት አምርቶ ራሳቸውን ከመጥቀም አልፈው ለማህበረሰቡ ምርቶችን በተመጣጣኝ ዋጋ ማቅረብ ከ90 ሄክታር በላይ መሬት ላይ በግብርና ኢንቨስትመንት ላይ ተሰማርቼ እየሰራው እገኛለሁ ሲሉም ሀሳባቸውን ያነሳሉ። በመፍጨርጨር ከትንሽ ነገር ዝም ብሎ ከእንቁላል ንግድ ጋሪ ከመጫን ምን ከማለት ነው የደረስኩት። አሸዋ በማሸጥ በማመን በማለት ነው እዚህ የደረስኩት። ጀመርነው ወደ 10 ምናምን አመቱ ነው። እያመረትን እየሰራን ከዛ መሰረተ ልማቶች መጣል ጀመር። መብራት፣ ውሃ፣ መንገድ፣ እነዚህ ሪዘርቫየር፣ የውሃ ታንከር እነዚህ ሁላ በሙሉ አሳክተን የተቀናጀ እርሻ አደረግ ነው። በብሔረሰብ አስተዳደሩ በደዋ ጨፋ ወረዳ በጎበያ ቀበሌ የሚገኘው የእርሻ ልማት ማሳቸው ከአትክልትና ፍራፍሬ እስከ ጥራጥሬና ሌሎችም ሰብሎችን በስፋት ያመርታሉ። የድርጅቱ ስራ አስኪያጅ አቶ መላኩ ዘገየ እንደሚያስረዱትም በዚሁ የተቀናጀ የግብርና ስራ የተለያዩ ሰብሎች የዘር ብዜትም ይከናወናል። በ90 ሄክታር መሬት ላይ ያረፈ የእርሻ ልማት ድርጅት ነው። ወደ 6 ሄክታር ሙዝ አለ። ከዛ ውጭ 3 ሄክታር ላይ ያረፈ ፓፓዬ ሪድ ሌዲ ፓፓዬ ይባላል። ሃይብሪድ ዝርያ ነው።
ከዛ ውጪ የሽንኩርት ዘር ዘይት አለ፣ እንደዚሁም የቃሪያ። ከዛ ውጪ በሰብል ልማት ዘርፍ ደግሞ የመልካም ማሽላ ዘር ለክልሉ ቢያንስ በአመት እስከ 1000 ኩንታል በላይ እናቀርባለን። አቶ ግርማ የሆቴልና የነዳጅ ማደያ ባለቤትም ናቸው። እኛ ግን ከ50 ብር እስከ 60 ብር የምንሸጠው እና ማህበረሰቡን እያረጋጋን ገበያውን እያረጋጋን ያለን ያለ በጣም ጥሩ ነው። ተጠቃሚ ነን ያለ ነው። ለውጥ እያመጣንበት ነው ያለ ነው። በዚሁ የእርሻ ልማትም በአሁኑ ወቅት ከ65 በላይ ወጣቶች በቋሚነት እንዲሁም ከ250 በላይ ለሚሆኑት ደግሞ በጊዜያዊነት የስራ ዕድል የተፈጠረ ሲሆን አቶ አሊ ሀሰንም የዚሁ ተጠቃሚ ናቸው። ኑሮዬን በደንብ ልጆችን እያስተማርኩ ራሴም ጥሩ ኑሮ እየኖርኩ ያለሁት ማለት ነው። ለወደፊቱ የአትክልትና ፍራፍሬ ማቀነባበሪያ ፋብሪካ ለመክፈት እንዲሁም የግብርና ምርቶችን ለውጭ ገበያ ለማቅረብ ማቀዳቸውን አቶ ግርማ የገለጹ ሲሆን ይህንን ለማሳካትም የፋይናንስ አቅርቦት ቢመቻችልን ሲሉ ጠይቀዋል። አትክልት ማቀነባበሪያ ለመክፈት ያው ከሚሴ ከተማ ላይ ቦታ ተሰጥቻለሁ። ቦታውን ተረክቤያለሁኝ። አሁን ማሽን አንጥቼ ይህንን አትክልት ቫልዩ አዳርገን ወደ ገበያ ለማውጣት ነው። የብሔረሰብ አስተዳደሩ ግብርና መምሪያ ምክትል ኃላፊ አቶ ሀሰን ሰይድ ምላሽ ሲሰጡም በቅርቡ ቀጠናው የተሻለ በግብርናው ዘርፍ ኢንቨስት የሚያደርጉ ባለሀብቶች በዙሪያ ያሉ የአነስተኛ ይዞታ ያለው አርሶ አደሮችም የተሻለ እንዲሰሩ የሚያነቃቃ እንደሚሆን ተስፋ ይኖራል። በብሔረሰብ አስተዳደሩ በግብርናው ዘርፍ ከፍጆታ ባለፈ ለገበያ የሚተርፍ ምርት ለማምረት ያመች ዘንድ አልሚዎችን የማሰማራቱ ስራም ተጠናክሮ መቀጠሉ ተገልጿል። ከኢትዮጵያ ቴሌቪዥን የምዕራፍ 1 ኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። የተከበራችሁ ተመልካቾቻችን ሰዓቱ የሜትሮሎጂ ነው። የሜትሮሎጂ ዘገባውን ሊያደርሰን ባለሙያው ኃይሉ ነገሰ ስቱዲዮ ተገኝቷል። ኃይሉ እንዴት አመሸ? እንዴት አመሸሽ አልጋነሽ? የአየር ትንበያ መረጃዎች ምን ያመላክታሉ? አመሰግናለሁ አልጋነሽ። በዛሬው ዕለት በምዕራብ የሀገራችን አካባቢዎች ላይ የደመና ሽፋን ነበራቸው። በነገው ዕለት በሰሜን ምስራቅ፣ በመካከለኛው፣ በደቡብ ከፍተኛ ቦታዎችና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይኖራቸዋል። ከዚሁም ጋር ተያይዞ በአድግራት፣ ማጮ፣ አምባ ማርያም፣ ወገልጤና፣ መሀል ሜዳ፣ ባቲ፣ ደብረ ብርሃን፣ ሾላ ገበያ፣ አለም ከተማ፣ እነዋሪ፣ እምድብር፣ አርሲ ሮቤ፣ ባሌ ሮቤ፣ ሀሮማያ፣ ቁልቢና በጅግጅጋ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆንና የሌሊትና የማለዳው እንቅስቃሴ ቀጣይነት እንደሚኖረው የትንበያ መረጃዎች ይጠቁማሉ። በሌላ በኩል በምዕራብ የሀገራችን አካባቢዎች ላይ በጥቂት ስፍራዎቻቸው ላይ የዳመና ሽፋን ይኖራቸዋል። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ አክሱም፣ አዋሳ፣ ድሬዳዋ፣ ጎንደር ፀሐያማ፣ ጅማ ዳመናማ፣ መታራ፣ ጅግጅጋ፣ ደብረ ማርቆስ ፀሐያማ፣ በተመሳሳይ ዲላ፣ ሆሳና፣ ወላይታ ሶዶና ኮምቦልቻ ፀሐያማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። አልጋነሽ አመሰግናለሁ ኃይሉ። መልካም ምሽት ይሆንልህ ለሁላችን ነው። ትናንት ለኢትዮጵያ ሩቅ የነበረው አርቲፊሻል ኢንተለጀንስ የሰው ሰራሽ አስተውሎት የቴክኖሎጂ አብዮትና ለነገ ይዞት የመጣው ተስፋ የነገው የአዲስ ቀን የዜና መሰናዶ የአጀንዳ ጉዳያችን ነው። አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት በኢትዮጵያ የቴክኖሎጂ ትርክትን የቀየረና በተለያዩ መስኮች ስራዎችን እያቀለለ የሚገኝ ሆኗል። ዘመናዊነትን በብዙ መልኩ እየተገበረች የምትገኘው ኢትዮጵያ በግብርና በጤናና በደህንነት ዘርፎች ላይ የሰው ሰራሽ አስተውሎትን እየተገበረች ትገኛለች። ኢቲቪ በነገው የአዲስ ቀን መሰናዶ የሰው ሰራሽ አስተውሎት በኢትዮጵያ የኢንዱስትሪ የኢንፎርሜሽንና ሌሎች ዘርፎች ይዞ የመጣው አብዮት ኢትዮጵያ ከዓለም ጋር እኩል እንድትራመድ ምን ያህል የሚያስችል ነው የሚለውን ጉዳይ ይዘን እንጠብቃችኋለን። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን ሀገር በቀል ግብረሰናይ ድርጅት የሆነው ቤዛ ፓስቲሪቲ የልማት ድርጅት ላለፉት 25 ዓመታት ከግልና መንግስታዊ አጋሮች ጋር በመተባበር በርካታ ሰብአዊ ድጋፎችን ማድረጉን አስታወቀ። ድርጅቱ ከስደት ተመላሽና ስራ አጥ ወጣቶችን በስራ ዕድል ፈጠራ ድጋፍ እንደሚያደርግ በብር ኢዮቤልዩ ክብረ በዓሉ ላይ ተገልጿል። በዋናነት ለመድረስ አስቸጋሪ በሆኑ አካባቢዎች በመገኘትም በጤናው ዘርፍ ከኤችአይቪ ቫይረስና ቲቢ ስርጭት ቁጥጥርና ሕክምና
እንዲሁም እንደ ሴት ልጅ ግርዛት ያሉ ጎጂ ባህሎችን ለመከላከል በርካታ ስራዎችን ማከናወኑንም የድርጅቱ መስራችና ዋና ዳይሬክተር ሰኢድ አህመድ ገልጸዋል። በጤናው ዘርፍ በተለይ በኤችአይቪ እና ቲቢ መከላከል ረገድ ደማቅ አሻራ አስቀምጠናል ብለን እናስባለን። በተለይ ደግሞ ተጋላጭ ተደራሽ ያልሆኑ የማህበረሰብ ክፍሎች የጤና አገልግሎት ተደራሽ ለማድረግ ቋራ፣ መተማ እና በተለያዩ ሃርድሺፕ ኤሪያዎች ውስጥ ገብተን አፋር ክልል፣ አማራ ክልል፣ አዲስ አበባ በ5 ክፍለ ከተሞች ከ19000 በላይ ሰዎች ኤችአይቪ ሕክምና ማስጀመር ችለናል። ከ18000 በላይ ለኤችአይቪ ተጋላጭ የሆኑ ሴቶች የቅድመ መከላከል መድኃኒት ሰጥተናል። ከ22000 በላይ ሰዎች የቲቢ ልየታ በማድረግ ሕክምና አግኝተዋል። አሁን ላይ ዓለም አቀፍ ድጋፎች እየቀነሱ በመምጣታቸው የውስጥ አቅምን የማደራጀት ስራ መጠናከር እንዳለበት የገለጹት ደግሞ የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ናቸው። የጤናውን ዘርፍ ማሻሻል የሀገር ብልጽግና ማፋጠኛ ነው ያሉም ሲሆን በ2030 የማህበረሰብ ስጋት የሆኑ በሽታዎችን ለመቀነስ እንደሚሰራም ገልጸዋል። በዓለም አቀፍ ደረጃ የተለያዩ ሀገራት የሚያደርጉት ድጋፍ ቀንሷል። ሁሉም ለራሱ ቅድሚያ የሚሰጥበት ጊዜ ላይ ያለ ነው። በሀገራችን የትኛውንም ሰብአዊ ድጋፍ በራስ አቅም ለመሸፈን ታቅዷል። የጤናን ስራ ወሳኝ የሆኑ የጤና ወጪዎችን በራሳችን አቅም ለመሸፈን ተወስኗል። በዚህ ውስጥ ግብረሰናይ ድርጅቶች ከፍተኛ ኃላፊነት አለባቸው። ሀብት ማሰባሰብ አንድ ነገር ሆኖ አማራጭ የሆኑ ሀብት ማሰባሰብ መንገድ ማፈላለግ ያስፈልጋል። የተለያዩ ድርጅቶች ረጂ አካላት ሊያቆሙ ይችላሉ። 135 ሚሊዮን ህዝብ ግን አለ። የተለያዩ ግል ተቋማት አሉ፣ ባለሀብቶች አሉ። ከነሱ ጋር በመስራት ሀብት ማሰባሰብ ያስፈልጋል። ቤዛ በሚቀጥሉት ዓመታት ውጤት አመጣለሁ ሲል የተለያዩ አማራጭ የፋይናንስ አቅሞችን ማምጣት አስፈላጊ ይሆናል። ዘገባው የሪፖርተራችን ሳራ ሳህለ ስላሴ ነው። የጊቤ 3 ኃይል ማመንጫ ግድብ ባለፉት 6 ወራት በሙሉ አቅም የኤሌክትሪክ ኃይል በማመንጨት ከሀገሪቱ የኃይል ፍላጎት 18.2 ከመቶ መሸፈኑ ተገለጸ። የኃይል ማመንጫ ግድቡ ለኢትዮጵያውያንና ለጎረቤት ሀገራት የብርሃን ምንጭ ሲሆን ከ500 በላይ ለሚሆኑ ዜጎችም የስራ ዕድልን ፈጥሯል። ተመስገን ተስፋዬ ዝርዝር አለው። ታላቁ የኢትዮጵያ ህዳሴ ግድብ ተመርቆ አገልግሎት ከመስጠቱ በፊት በኢትዮጵያ ደረጃ ከፍተኛ የኤሌክትሪክ ኃይል ማመንጨት አቅም ያለው ግድብ ሆኖ ሲያገለግል ቆይቷል። የጊቤ 3 ኃይል ማመንጫ ግድብ 1870 ሜጋዋት የኤሌክትሪክ ኃይል ማመንጨት አቅም ያለውን ይህንን ሀገራዊ ፕሮጀክት ከተለያዩ አካባቢዎች የተውጣጡ የሲቪል ማህበረሰብ ድርጅት አባላት ደርሰው ጎብኝተዋል። በስፍራው ካለው ነባራዊ ሁኔታና የስራ እንቅስቃሴ ጋር ተያይዞ ያዩት ነገር ኢትዮጵያ ለሀገራዊ ፕሮጀክቶች ልማት የሰጠችው ስፍራ ከፍተኛ መሆኑን የሚያመላክት ነው ብለዋል። እጅግ በጣም ደስ የሚል ትልልቅ ስራዎችን ያየሁበት ቀን ነው። እንደ ሀገር ያሉ ትልልቅ ሜጋ ፕሮጀክቶች አንዱ የሆነውን የግልገል ጊቤ 3ን በማየቴ በጣም ኩራት ይሰማኛል። እንደዚህ አይነት ሜጋ ፕሮጀክት ደግሞ በክልላችን ለሀገሪቱ ምሰሶ የሚሆን ፕሮጀክት መኖሩ በጣም ደስተኛ ነኝ። ፋይዳውም ላቅ ያለ ነው ብዬ ነው የሚገልጸው። ከዋናው የኃይል ማመንጫ ግድብ ትንሽ ራቅ ብሎ በሚገኝ አካባቢ የጊቤ 3 የኃይል ማመንጫ ውሃ ወደ ኋላ የሚተኛበት አርቲፊሻል ሐይቅ በተሰራበት አካባቢ ነው የምንገኘው። ጎብኚዎች እንግዲህ በዚህ ስፍራ ደርሶ ካዩት ነገር በተጨማሪ የመጠበቁ ስራ ለረጅም ጊዜ አገልግሎት እንዲሰጥ ከማድረግ አኳያ በስፋት ሊከናወን እንደሚገባ ተናግረዋል። በዋናነት የግሪን ሌጋሲውን እንደ ሀገር እያካሄድን ያለነውን ግሪን ሌጋሲ አጠናክረን መቀጠል አለብን ብዬ ነው ማስበው። እንግዲህ ይሄ ማመንጫው ነው፣ አሁን ያለንበት ቦታ ማመንጫው ነው። ከማመንጫው ጀምሮ እስከ ማጠራቀሚያው፣ ከማጠራቀሚያው ጀምሮ እስከ ስርጭት ቦታው ድረስ በሚሄድበት ጊዜ በኮሚኒቲ ውስጥ የሚተላለፉ መስመሮች አሉ። መጠበቅ ያለባቸው፣ ፕሮቴክት መደረግ ያለባቸው፣ ማህበረሰቡ መጠበቅ የሚገባቸው አካባቢዎች አሉ። እነዚያን የመጠበቅ ስራዎችን መስራት አለብን ብዬ ነው ማስበው። ይሄ የሀገር ኩራት፣ የሀገር ሀብት፣ የዜጎችም ተስፋ ነው እና ማን መስራት እንዳለበት ተረባርበን ይሄን መጠበቅ እንዳይን ብሌናችን መጠበቅ እያንዳንዱ ዜጋ ግዴታ ነው። ከኃይል ማመንጫ ግድብ የሚገኘው የኤሌክትሪክ ኃይል በኢትዮጵያ የተለያዩ አካባቢዎች ብርሃንን ከመስጠት አልፎ ለጎረቤት ሀገራት ጅቡቲ፣ ኬንያና ሱዳንን ጨምሮ መትረፍ የቻለ ትልቅ ሀብት ነው። የፕሮጀክቱ ኦፕሬሽን ማናጀር የሆኑት ኢንጂነር ደጀኔ ጉታ እንደሚናገሩት ፕሮጀክቱ በተያዘው በጀት ዓመት ባለፉት 6 ወራት በሙሉ አቅም ኃይል ማመንጨት ችሏል። በዚህም ከሀገሪቱ አጠቃላይ የኃይል አቅርቦት 18.2 ከመቶን መሸፈን ችሏል። በ2018 ባጀት ዓመት የመጀመሪያ ግማሽ ዓመት
የጊቤ ሶስተኛ ኃይል ማመንጫ ጣቢያ የሀገሪቱን 18.2% አመንጭቷል። ኢነርጂውን 100% አሳክቷል። በጣም ለሀገሪቷ ትልቅ የኢኮኖሚ የሚያበረክት ኃይል ማመንጫ ጣቢያ ነው። የኃይል ማመንጫ ግድቡ በአግባቡ ተጠብቆ ከቆየ ከ60 እስከ 80 ዓመት አገልግሎት እንደሚሰጥ የተመላከተ ሲሆን በአሁኑ ሰዓት ከ200 በላይ ለሚሆኑ የዘርፉ ምሁራንና ከ300 በላይ ለሚሆኑ የአካባቢው ነዋሪዎች በድምሩ ከ500 በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩ ተመላክቷል። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 1 የኢቲቪ 57 ዜናዎቻችን ተጠናቀዋል። ምዕራፍ 2 1 ሰዓት ላይ ይጀምራል። ስፖርትና ቢዝነስ ይካተታሉ። መልካም ቆይታ ይሁን።